የጥናት ውጤቱ ወደ መሬት ለማውረድ አስቻይ ነገሮች ስለሌሉ መዘግየቱ ተገለጸ። በጉራጌ ዞኖች በወልቂጤና በእንሴኖ አካባቢ ያሉ ችግሮች ይፈታል ተብሎ የተደረገው ጥናት ወደ መሬት ወርዶ ተግባራዊ እንዳይሆን እንቅፋቶች እየገጠሙት በመሆኑ ዘግይቷል ተብሏል። ዓመታትን የተሻገረ አለመግባት የሚፈታ የሰላም ቡድን በክልሉ መንግስት ተቋቁሞ ስራውን ሰርቶ ማጠናቀቁ ይፋ ቢሆንም እስካሁን ወደ መሬት ወርዶ ተግባራዊ አልተደረገም። ህዝቡ ባገኘው አጋጣሚ የተጠናው ስራ ይፋ ይሆን ተግባራዊ ይደረግ ሲል መቆየቱ የሚታወስ ነው። የክልሉ ምክር ቤት የግማሽ ዓመት ሪፖርትና ግምገማ በተመለከተበት ወቅት ከምክር ቤቱ አባላት በዞኑ ያሉ የጸጥታ ችግሮች ዘላቂ እልባት እንዲሰጣቸው ጥያቄ የቀረበ ሲሆን ችግሮቹ ከህዝቡ በላይ እንዴት ይሆናሉ? አምሮስ ምላሽ መስጠት እንዴት ይሳነዋል? የሚሉ ቅሬታዎች ተነስቷል። በምክር ቤት አባላት ለቀረቡ ጥያቄዎች ምላሽና ማብራሪያ የሰጡት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በእንሴኖ አካባቢ ያለው ችግር ለመፍታት ጥሩ ስራዎች ተሰርቷል። አመራሩም ህዝቡም ተቀራርቦ በችግሩ ዙሪያ ለመወያየት የሚያደርጉት ተነሳሽነት አበረታች ነው ብሏል። ነገር ግን በወልቂጤ ከተማ ያለውን ችግር ለመፍታት ህዝቡ፣ የሀገር ሽማግሌው ብሎም አመራሩ ለማቀራረብ የሚደረጉ ሙከራዎች ችግሩ የሚፈቱ ሰላምን የሚያመጡ ሳይሆን ልዩነቶችን የሚያሰፉና መቀራረብን የማያበረታቱ መሆናቸውን ጠቁሟል። መሬት ላይ ያለውን ልዩነት ሰፊና አብሮነት የማይታይበት ከሆነ የተጠናውን ውጤት ወደ መሬት ማውረድና ተግባራዊ ማድረግ አስቸጋሪ ነው፣ ችግሩን ማጋጋልና ማባባስ ይሆናል በማለት ርዕሰ መስተዳድሩ አስታውቀዋል። በመሆኑም ጉዳዩ ጊዜ የሚፈልግ ሌሎች ተጨማሪ ስራዎችን መሬት ላይ መስራት እንደሚጠይቅ አንስተዋል። በጉራጌ ዞኖች ያሉ የሰላምና ጸጥታ ችግሮች ለመቆጣጠርና ዘላቂ መፍትሄ ለማምጣት በዋናነት ተግዳሮት የሆኑት የአመራሩ ድክመትና ከየመደበኛ ቡድኖች ጋር የሚያደርጉት ያልተገባ ቁርኝት እንዲፈታና ቆራጥ እርምጃ እንዲወሰድ ህዝቡ በተደጋጋሚ ሲጠየቅ መምጣቱ ጄኔን ሲዘግብ ቆይቷል።